ሰላም ሰላም ውድ የዩኒቲ ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የቀጠለውን ትምህርት ወይም ቪዲዮ እንማማራለን። በዛሬው ትምህርታችን ወይም ቪዲዮአችን ከበ እስከ ቸ ያሉ የአማርኛ ፊደሎችን እንዴት በቀላል መንገድ በእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች ተክተን እናነባለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ መጀመሪያ ላይ የምናገኘው ፊደል በ ነው። ከበ እስከ ቦ ድረስ ያሉ ፊደሎችን እንዴት ወደ እንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች በቀላሉ ተክተን እናነባለን ወደሚለው ስንሄድ የመጀመሪያ ፊደል እንግዲህ እንደነገርኳችሁ በ ነው። በ ብለን ለመጻፍ ቢኢ እንላለን። ያ ማለት የበ ተነባቢ ቢ ነች ማለት ነው። የበ ተነባቢ ቢ ነች። ከበ እስከ ቦ ድረስ አይቀየርም፣ ተመሳሳይ ነው፣ ቢ ነው ማለት ነው። ስለዚህ ከመጀመሪያ ፊደል ላይ ከሁለተኛ ፊደል ላይ እስከ ሰባተኛ ፊደል አናባቢዎችን እየጨመርነን መሄድ ነው ማለት ነው። ስለዚህ የመጀመሪያ ፊደል አናባቢ ኢ ትሆናለች። ያ ማለት ቢኢ ብለን እንጽፋለን። ከዛ በእንልና ቡን ለመጻፍ ደግሞ ቢዩ እንላለን። ኦኬ፣ ይውን መጨመር ነው ማለት ነው። ከሁለተኛ ፊደል ላይ ይውን መጨመር ብቻ ነው ማለት ነው። ኦኬ፣ ወደ ሶስተኛው ፊደል ስንሄድ ቢ ለማለት ደግሞ ቢአይ እንላለን። ቢአይ፣ ያ ማለት ተነባቢው እንደነገርኳቸው አይቀየርም፣ ቢ ነው። አናባቢ አይን መጨመር ነው ማለት ነው። ስለዚህ ቢአይ እንላለን። ኦኬ፣ ወደ አራተኛ ፊደል ስንሄድ ባ ለማለት ኤን መጨመር ነው። ያ ማለት ማን ይሆናል? ቢኤ ብለን እንጽፋለን ማለት ነው። በአጭሩ የአራተኛ ፊደሎች አናባቢ ኤ ነው ማለት ነው። ኦኬ፣ ቤ ለማለት ቢኢ እንላለን። አንዳንድ ቦታ ላይ ቢአይኢ በቢና በኢ መካከል አይን ሲጨመር ታያላችሁ፣ ግን ችግር የለውም። ቢአይ ብለን ብንጽፈውም ወይም ደግሞ ቢኢ ብለን ብንጽፈውም ትክክል ነው። በሁለቱም ይቻላል። ኦኬ፣ ወደ ስድስተኛ ፊደል ስንሄድ ብ ብለን ለመጻፍ ተነባቢ ብቻ ነው። ምንድነው? አናባቢ የለውም። ተነባቢ ብቻ ስለሆነ ቢ ብለን መጻፍ እንችላለን። ቦ ስንል የሰባተኛ ፊደሎች አናባቢ ኦ ነው። ኦ ነው። ስለዚህ ቢኦ ብለን መጻፍ እንችላለን ማለት ነው። ኦኬ፣ እስኪ እናንብበው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ኦኬ፣ ስለዚህ የመጀመሪያ ፊደል አናባቢ ኢ ነው። የሁለተኛ ፊደል ዩ ይሆናል። የሶስተኛ ፊደል አይ፣ የአራተኛ ፊደል ኤ፣ የአምስተኛ ፊደል ኢ ይሆናል። የስድስተኛ ፊደል እንደነገርኳችሁ ተነባቢ እንጂ አናባቢ የለውም። የሰባተኛ ፊደል ኦ ይሆናል ማለት ነው። ኦኬ፣ ወደ ሁለተኛ ፊደል ስንሄድ የሁለተኛ ፊደል ደግሞ ተ ነች። ስለዚህ ከተ እስከ ቱ ያሉ ፊደሎችን በተመሳሳይ እናያለን። ኦኬ፣ የመጀመሪያ ፊደል ተ ነች። የተ ተነባቢ ቲ ነች። ስለዚህ ቲን እስከ ሰባተኛው ፊደል ድረስ አንቀይርም። ቲን እንይዝና ከዛ አናባቢዎችን ብቻ መጨመር ነው። ኦኬ፣ በቀላሉ የመጀመሪያ ፊደሎች አናባቢ ማን ነው ብለናል? ኢ ነው ብለናል። ስለዚህ ከዚህ ላይም ኢ እናረጋለን። ስለዚህ ቲኢ ብለን መጻፍ እንችላለን። ወደ ሁለተኛ ፊደል ስንሄድ የሁለተኛ ፊደሎች አናባቢ ደግሞ ዩ ነው። ስለዚህ ቲዩ እንላለን። የሶስተኛ ፊደሎች አናባቢ ደግሞ አይ ነው። አይ። ኦኬ፣ ስለዚህ ቲአይ ይሆናል። ታ ለማለት ቲኤ እንላለን። የአራተኛ ፊደሎች አናባቢ ኤ ነው። የአምስተኛ ፊደሎች አናባቢ ደግሞ ኢ ነው የምትሆን። ስለዚህ ቲኢ ነው የምንል። ከዚህ ጋር በስተት ቲአይ ተብሎ ተጽፏል። በስተት ነው። ስለዚህ ቲአይ ሳይሆን ቲኢ ነው መባል ያለበት። ኦኬ፣ ስለዚህ አይን ኢ ብላችሁ አስተካክሉልኝ።
ወደ ስድስተኛ ፊደል ስንሄድ የስድስተኛ ፊደሎች አናባቢ ደግሞ የለውም፣ አናባቢ የለም፣ ተነባቢ ብቻ ነው። ስለዚህ ቲ እንላለን። የሰባተኛ ፊደሎች አናባቢ ኦ ነው። ስለዚህ ቲኦ ብለን መጻፍ እንችላለን ማለት ነው። ስለዚህ ስናነበው ተ ቱ ቲ ታ ቴ ት ቶ። ኦኬ እንዲህ ብለን ማንበብ እንችላለን። ባጭሩ የመጀመሪያ ፊደሎች አናባቢ ኢ ነው ብለናል። የሁለተኛ ፊደሎች ዩ፣ የሶስተኛ ፊደሎች አይ፣ የአራተኛ ፊደሎች ኤ፣ የአምስተኛ ፊደሎች ኢ፣ የስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢ ብቻ ነው። የሰባተኛ ፊደሎች አናባቢ ኦ እንደሆነ መያዝ ይኖርብናል ማለት ነው። ኦኬ ወደሚቀጥለው ስንሄድ ቸ ለማለት የቸ ተነባቢ ሲኤች ነው። ሲኤች አናባቢው ኢ። ስለዚህ አሁን እዚህ ጋር የቸ ተነባቢ ሲኤች ከሆነ እስከ ሰባተኛ ፊደል ድረስ አይቀየርም፣ ተመሳሳይ ነው፣ ሲኤች ነው ማለት ነው። ስለዚህ አናባቢዎችን ብቻ መጨመር ነው ማለት ነው። ስለዚህ የመጀመሪያ ፊደል አናባቢ ኢ ነች። ስለዚህ ቸ ለማለት ሲኤች ኢ እንላለን። የሁለተኛ ፊደል አናባቢ ዩ ነው። ስለዚህ ቹ ለማለት ሲኤች ዩ እንላለን። የሶስተኛ ፊደሎች አናባቢ አይ ነው። ስለዚህ ሲኤች አይ ይሆናል። ማን ለማለት ች ብለን ለመጻፍ ማለት ነው። ሲኤች አይ ይሆናል። ቻ ለማለት ደግሞ ሲኤች ኤ፣ የአራተኛ ፊደሎች አናባቢ ኤ ነው ማለት ነው። ስለዚህ ቻ ለማለት ሲኤች ኤ ማለት ይቻላል። ኦኬ ቸ ለማለት ሲኤች ኢ፣ የአምስተኛ ፊደሎች አናባቢ ኢ ነች። ተነባቢው እንደነገርኳችሁ አይቀየርም፣ ሲኤች ነው። ስለዚህ ቸ ለማለት ሲኤች ኢ ብለን መጻፍ በቂ ነው ማለት ነው። እንዲሁም የስድስተኛ ፊደሎች አናባቢ የላቸውም ብለናል። ስለዚህ ተነባቢ ብቻ ስለሆነ ሲኤች እንላለን። እንዲሁም የሰባተኛ ፊደሎች አናባቢ ኦ ነው። ስለዚህ ቾ ለማለት ሲኤች ኦ ብለን መጻፍ እንችላለን ማለት ነው። ስለዚህ ስናነበው ቸ፣ ቹ፣ ቺ፣ ቻ፣ ቸ፣ ች፣ ቾ። ስለዚህ እንዲህ ብለን ማንበብ እንችላለን። በጥቅሉ የመጀመሪያ ፊደሎች አናባቢ ኢ እንደሆነ መያዝ ነው። ተነባቢዎችን እያንዳንዱ ፊደሎች ተነባቢ ከያዝነን በኋላ አናባቢው አያስቸግርም። የመጀመሪያ ፊደል አናባቢ ኢ እንደሆነ መያዝ ነው። የሁለተኛ ፊደሎች አናባቢ ደግሞ ዩ እንደሆነ መያዝ፣ የሶስተኛ ፊደሎች አናባቢ አይ እንደሆነ መያዝ፣ የአራተኛ ፊደሎች አናባቢ ኤ እንደሆነ መያዝ፣ እንዲሁም የአምስተኛ ፊደሎች አናባቢ ኢ ነው። የስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢ ብቻ እንደሆነ መያዝ፣ እንዲሁም የሰባተኛ ፊደሎች አናባቢ ኦ እንደሆነ በቀላሉ ማስታወስ ወይም ደግሞ መገንዘብ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ ከዚህ የቀጠለውን ትምህርት ወይም ቪዲዮ ይዤላችሁ እስከመጣ በያላችሁበት ሰላም ሁኑልኝ። ባይ ባይ።